የሰሜን ተራራዎች ብሔራዊ ፓርክ እስከ ቅርብ ጊዜ ድረስ በዩኔስኮ የተመዘገበ ብቸኛው የተፈጥሮ ቅርስ ነበር። ዩኔስኮ እንደ አውሮፓውያን አቆጣጠር በ1978 በቅርስነት ሲመዘግበው የቆዳ ስፋቱ 136 ስኩዌር ኪሎ ሜትር ነበር። አሁን ግን ወሳኝ የብዝሃ ሕይወት መገኛ ስፍራዎችን በማካተት 412 ስኩዌር ኪሎ ሜትር የቆዳ ስፋት ይዟል። ይህም የፓርኩ 2/3 የሚሆነው ክፍል በዩኔስኮ የሚታወቅ አይደለም። ፓርኩን በአዲስ መልክ በዩኔስኮ ለማስመዝገብ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከባለድርሻ አካላት ጋር በመተባበር ለዩኔስኮ የሚላክ ዶሴ አዘጋጅቶ በባህር ዳር ከተማ የምክክር መድረክ ተካሂዷል። የሰነድ ዝግጅቱ ምን ይመስላል? በሰነድ ዝግጅቱ ላይ የተሳተፉ አካላት እነማን ናቸው? የሚሉ ጥያቄዎችን በማንሳት ማውንቴንስ ሚዲያ ከዶክተር ግርማ ቲመር ጋር አጠር ያለ ቆይታ አድርጓል። ዶክተር ግርማ ቲመር በኬኤፍደብሊው የጂቴክ ፕሮጀክት የሰሜንና የባሌ ተራራዎች ብሔራዊ ፓርኮች አማካሪ ናቸው። ሰሜን ተራሮች ብሔራዊ ፓርክ እንደ አውሮፓውያን አቆጣጠር በ1978 ነው በዓለም ቅርስነት የተመዘገበው። በተለይ በዓለም አቀፍ ደረጃ በአፍሪካም የመጀመሪያው በዓለም ቅርስነት ሲመዘገብ በዛን ወቅት አጠቃላይ የቆዳ ሽፋኑ 136 ስኩዌር ኪሎ ሜትር ነበረ። ነገር ግን በተለይ ከዚያ በኋላ በተለይ በ2010 አካባቢ ፓርኩ እንደገና የማስፋት ስራ ተከናውኗል። የማስፋት ስራው የተከናወነበት ምክንያት ያቺ 136 ስኩዌር ኪሎ ሜትር በጣም በቂ አልነበረችም። በተለይ ወሳኝ ለሆኑት ዝርያዎች እንደ ዋልያ አይቤክስ፣ ጭላዳ መንኪ፣ የጭላዳ ጦጣ፣ የጭላዳ ዝንጀሮም ይባላል። እንዲሁም የኢትዮጵያን ወልፍ የነዛ ሀቢታት ውጪ ስላሉ ከአካባቢ ያሉ ኤሪያዎች በተለይ በ2010 ዓ.ም በተደረገው የዳግም ቅለላ ተጨማሪ ቦታዎች ተጨምረዋል። ማለት ወደ 2/3 አሁን ያለው ፓርክ አዲስ ነው ወይም ዩኔስኮ የማያውቀው ነው ማለት ነው። ከ136 ስኩዌር ኪሎ ሜትር ወደ 412 ኪሎ ሜትር ስኩዌር ነው የሰፋው። ስለዚህ ይሄ ሲግኒፊካንት ባውንደሪ ሞዲፊኬሽን ይባላል። በጣም ትልቅ ነው ማለት ነው። ስለዚህ የዛን ቦታ የተጨመረውን ቦታ የዓለም ቅርስነት ያለውን ፋይዳ በተጨባጭ ዶሴር ማሳየት ይጠበቅበታል መንግስት ማለት ነው። ለዚህም ነው ኒው ኖሚኔሽን ወይም አዲስ መልክ በእጩነት ለዓለም ቅርስነት ይቀርባል ማለት ነው። ያ ስራ ነው እንግዲህ ያለፉት 7-8 ወራት ሲከናወን ቆይቶ የተለያዩ ባለሙያዎች ባለው መስፈርት መሰረት ሰነዱ ተዘጋጅቶ ለዓለም ቅርስ ቀርቧል። እንግዲህ የሰሜን ተራሮች ብሔራዊ ፓርክ በሁለት ዋና ክራይቴሪያዎች ነው ለዓለም ቅርስነት እንዲመዘገብ የተደረገው። አንደኛው ክራይቴሪያ 7 ይባላል። ወይም ክራይቴሪያ 7 ማለት የፓርኩ ያለው ውበት ወይም ኤክሰፕሽናል ናቹራል ቢዩቲ እንዴት ነው በዋው የሚያሰኝ እና ትልቅ ሰብጀክቲቭ ነው። ያንን ጀስቲፋይ ለማድረግ ቢሆንም ካሉት በዓለም አቀፍ ደረጃ ከሚታወቁ የዓለም ቅርሶች ጋር በማወዳደር የራሱ የሆነ ልዩ የሆነ ተፈጥሯዊ ውበት የራሱ የሆነ ልዩ የትም ቦታ የማይገኝ ማለት ውበት ያለው መሆኑን ማረጋገጥ ነው የቻልነው በዚህ ዶሴር። ስለዚህ ክራይቴሪያ 7ን ያሟላል። በተለይ ትላልቅ ተራራዎች አሉ። በሰሜን ተራራዎች ቼን እንዲሆኑ በጣም ልዩ ውበት ያላቸው ናቸው። ሌላ ቦታ የማይታዩ ናቸው ማለት ነው እነዚህ ተፈጥሯዊ ቤቶች። ይሄ አንዱ ነው። ሁለተኛው የሰሜን ተራሮች ብሔራዊ ፓርክ በተለይ በከፍታ ቦታዎች የሚገኝ ነው። እነዚህ ከፍተኛ ቦታዎች በተለይ ብዙ ሰው የሚኖርባቸው ስለሆነ አልቀዋል እና ያ ሳምፕል ናሙና ነው አሁን ያለው ሰሜን በዚህ በ412 ኪሎ ሜትር ስኩዌር ውስጥ ያለው የአፍሮ አልፓይን ሰብ አፍሮ አልፓይን ኢኮሲስተም እያለቀ ያለና መጠበቅ የሚያስፈልገው ነው። ጓሳሳሪ ሃይላንድ ጓሳሳሪ የሉ ሞንታኔ ፎረስት የሚባለው የጠፉ ነው ያሉት እና እነዚህ ዓለም አቀፍ ትኩረት ያላቸውና ሊጠበቁ የሚገባቸው ናቸው። ሁለተኛ በእነዚህ የተለያዩ የተፈጥሮ ቅንብሮች ውስጥ የተፈጥሮ ስርዓተ ምህዳሮች ወይም ሀቢታቶች ውስጥ የተለያዩ ዝርያዎች አሉ። አብዛኞቹ ክራይቴሪያ 10 ማለት ነው። ይህ ክራይቴሪያ 10 ነው። ክራይቴሪያ 10 ማለት የቦታው ለብዝሃ ሕይወት ጥበቃ ያለው ፋይዳ ማለት ነው እና ብዝሃ ሕይወት ውስጥ ምንድነው ስንል አንደኛ መኖሪያ አካባቢዎቹ መኖሪያ አካባቢያቸውም ስብጥር ናቸው። ያልኩ አፍሮ አልፓይን አለ፣
ሰባፋር ፓይን አለ፣ ሃይላንድ ግራስላንዱ አለ፣ ሞንታኔ ፎረስት አለ እና እነዚህ አንደኛ እየጠፉ ያሉ ናቸው። ሁለተኛ በጣም መጠበቅ ያለባቸው ናቸው። በውስጣቸው የተለያዩ የእንስሳት ዝርያዎች ይገኛሉ ማለት ነው። አጥቢ እንስሳት፣ አዋፍ፣ ተሳቢና ተራማጅ የተለያዩ የዱር እንስሳቶች ይገኛሉ። ከነዚህ ውስጥ ደግሞ አብዛኞቹ ኢንደሚክ ናቸው። በኢትዮጵያ ብቻ የሚገኙ ወይም ከፍተኛ በዓለም አቀፍ ደረጃ ከፍተኛ የኮንሰርቬሽን ትኩረት ያላቸው እየጠፉ ያሉ ዝርያዎች ናቸው። ስለዚህ ያንን ማሳየት ነው በክራይቴሪያ ስር። ሰሜን ያው ቀደም ሲልም በእነዚህ ሁለት ክራይቴሪያዎች ነው የተመዘገበው። አሁን ግን በተጨባጭ እስካሁን ድረስ በተደረጉ ጥናቶችን መሰረት በማድረግ ጀስቲፋይ ለማድረግ ተሞክሯል። እንግዲህ ሌላው ኢንቴግሪቲ ወይም የቦታው ሆልነስን ማረጋገጥ ነው፣ ሙሉነትን ማረጋገጥ ነው። ከዛ አንጻር ቅድም እንዳልኩ የተወሰነች ኤሪያ ነች፣ ወደ 136 ስኩዌር ኪሎ ሜትር ነች። ያንን ማስፋት ከአንድ ቦታ ወደ አንድ ቦታ ያለውን ግንኙነት ወይም ኮኔክቲቪቲ ያንን ሁሉ ለማረጋገጥ የተቻለበት ነው። ከዛ ባለፈ ደግሞ ዙሪያውን ያሉ 48 ቀበሌዎች በፈር ዞን ሆነዋል። ያንን ደግሞ ወረዳውም ቀበሌውም ከፓርኩ ጋራ ሀቢታቱን ተፈጥሮ ሀብቱን ለመጠበቅ የገቡበት ኮሚትመንት ነው። ስለዚህ በዓለም ቅርስነት ያ ሁሉም ቦታ አሁን ያለው ኤሪያ ወይም ስፋትን ይዞ በዓለም ቅርስነት እንግዲህ በቀጣይ ይመዘገባል ብለን ነው እንግዲህ የምናስበው ማለት ነው። የተዘጋጀው ዶክመንት ምን ያህል የዩኔስኮ መስፈርት ያሟላ ነው? ከእናንተ ከዚህ በፊት ልምድ ስላላችሁ ባሌንም በቅርቡ ባለፈው አስመዝግባችኋል። ያው እንግዲህ በዩኔስኮ ኦፕሬሽናል ጋይድላይን መሰረት በጥንቃቄ ነው የተሰራው። በጣም ብዙ የሀገር ውስጥ ባለሙያዎች፣ ዩኒቨርሲቲዎች በተለይ ጎንደር፣ ባህር ዳር፣ ደባርቅ ዩኒቨርሲቲ ሁሉም ተሳትፈዋል። ከአዲስ አበባ ዩኒቨርሲቲ እንዲሁ ተሳትፈዋል። የዩካ ባለሙያዎች ድራፍቱን የሰሩት ሪቪው ያደረጉት ደግሞ አካደሚሻን ናቸው። አካላት የውጭ ኮንሰልታንት ፋይናል የኳሊቲ አሹራንስ ስራዎችን ሰርቷል። ስለዚህ በባሌንም ተመሳሳይ ነው የሰራ ነው። በ2020 ነበር ሰሚት ያደረግነው በፈረንጆቹ። በጣም በቃ ወዲያው ነው ኢንስክሪፕሽን ውስጥ የገባው ዩሲኤን አፕሩቭ የተደረገው። አሁንም አፕሩቭ ይደረጋል። አንደኛ የዓለም ቅርስ ነው። ብዙ የሚያሰጋ ነገር የለም። ምክንያቱም ተጨማሪ ነገር ነው መንግስት የሰጠው ለዚህ ፓርክ ተጨማሪ ኤሪያዎች ተጨመሩ። ያ ለአውትስታንዲንግ ዩኒቨርሳል ቫልዩ ይጠቅማሉ ተብሎ ነው ያንን የማረጋጋት ስራ ነው። ስለዚህ በኳሊቲ ደረጃ ያው ቀድሞም የነበረን ኤክስፔሪየንስ ስላለ የተሻለ ከዛም የተማርነው ትምህርት ስላለ በጣም ጥሩ ዶክመንት እንደሆነ ነው እንግዲህ ምናልባት ያየው ነው። ዶክመንቶቹን ዲስትሪቢዩት አድርገናል ለተወሰኑ የክልል ተቋማት ሰጥተናል። በጣም ጥሩ ነው። በጣም አመሰግናለሁ።